ጤና ይስጥልኝ እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህ አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለአማራ ፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎች እንጀምር። በመላው አማራ ክልል ምርጫውን የሚቃወም ህዝባዊ ተቃውሞ በከፍተኛ ሁኔታ ተቀሰቀሰ። ዝርዝር መረጃውን ተከታተሉ። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት በፈጸመው የቦምብ ጥቃት 9 የአድማ ብተና አባላት ተደመሰሱ። ዝርዝር መረጃውን በጥሞና አድምጡ። የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ በአራት አቅጣጫዎች የመታውን የጠላትን ኃይል በመምታት ድልን ተቀዳጀ። ዝርዝር መረጃውን ተከታተሉ። በመላው አማራ ክልል ምርጫውን የሚቃወም ህዝባዊ ተቃውሞ በከፍተኛ ሁኔታ ተቀሰቀሰ። መጋቢት 4 ቀን 2018 ዓመተ ምህረት በመላው አማራ ክልል የሚገኙ ከተሞችና ገጠራማ አካባቢዎች ገዳዮቻችንን በምርጫ ካርድ አናነክስም በሚል ጽኑ መሪ ቃል አገዛዙ ሊያካሄድ ያቀደውን ምርጫ የሚቃወም መጠነ ሰፊ ህዝባዊ ድምጽ እያስተጋቡ ይገኛሉ። ይህ የተቀናጀ የተቃውሞ ንቅናቄ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የግፍ ጭቆና በምርጫ ካርድ ህጋዊ ለማድረግ የሚደረገውን ጥረት በቆራጥነት ለመመከት የተጀመረ መሆኑ ለኢትዮ 251 ሚዲያ ተገልጿል። ከጎንደር እስከ ሸዋ፣ ከወሎ እስከ ጎጃም ባሉ በርካታ አካባቢዎች የንግድ ተቋማት የተዘጉ ሲሆን ማህበረሰቡም በየቤቱና በየመንደሩ በመሰባሰብ ለምርጫው ማስፈጸሚያ የሚንቀሳቀሱ ካድሬዎችንና የመንግስት የደህንነት ኃይሎችን ዕውቅና በመንፈግ ተቃውሞውን እየገለጸ ነው። የህዝባዊ ተቃውሞ አስተባባዮች ለኢትዮ 251 ሚዲያ እንደተናገሩት ይህ ምርጫ የአማራን ህዝብ ደምና አጥንት መሰረት በማድረግ ለስርዓቱ ዕድሜ ማራዘሚያ የሚደረግ የይስሙላ ድራማ በመሆኑ ህዝቡ በምንም አይነት ሁኔታ ለገዳዮቹ የስልጣን ዋስትና እንደማይሰጥ በድምጹ እያረጋገጠ ነው ብለዋል። በተለያዩ ከተሞች በሚገኙ አደባባዮችና ግርድገላዎች ላይ ምርጫው የኛ አይደለም፣ በደማችን ላይ አንመረጥምና ለፋሺስቱ ብልጽግና የምንሰተው ድምጽ የለም የሚሉ መፈክሮች ተለጥፈው የታዩ ሲሆን ወጣቶችና የአገር ሽማግሌዎችም ምርጫው የአማራን ህዝብ የህልውና ትግል ለመቀልበስ የታለመ ሴራ መሆኑን ለህዝቡ በማስገንዘብ ላይ ናቸው። አገዛዙ ምርጫውን በሂል ለማስፈጸም ወታደራዊ ስምሪቶችን ቢያደርግም በፋኖ አርበኞች ብርቱ መከላከልና በህዝቡ ፍጹም እምቢተኝነት እንቅስቃሴው እየተገታ እንደሚገኝ ከአካባቢዎቹ የሚወጡ መረጃዎች ያመለክታሉ። ይህ ህዝባዊ ቁጣ የተቀሰቀሰው አገዛዙ በክልሉ ውስጥ ለደረሰው መጠነ ሰፊ ሰብአዊና ቁሳዊ ውድመት ተጠያቂነትን ከማረጋገጥ ይልቅ በምርጫ ስም የሱልጣን ህጋዊነት ፍለጋ መጠመዱን ተከትሎ ነው። ገዳዮቻችንን በምርጫ ካርድ አናነክስም የሚለው ድምጽ የአማራ ህዝብ ከዚህ በኋላ ለሚደረግ ማንኛውም የማታለያ ፖለቲካ በር እንደማይከፍትና ብቸኛው አማራጭ ስር ነቀል ለውጥ መሆኑን ያሳየበት የታሪካዊ ቀን ሆኖ ተመዝግቧል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት በፈጸመው የቦምብ ጥቃት 9 የአድማ ብተና አባላት ተደመሰሱ። አነፍናፊውት የ206ኛ ኮር አዳኝ ቡድን ከቀናት በኋላ በደብረ ማርቆስ ከተማ በፈጸሙት የቦምብ ጥቃት በተለምዶ ስላሴ ካምፕ ተብሎ ከሚጠራው ወታደራዊ ግቢ ተነስተው በአንድ ፓትሮል ተጭነው ወደ መሃል ከተማ ሲንቀሳቀሱ በነበሩ የአድማ ብተና አባላት ላይ በተፈጸመ የቦምብ ጥቃት ቲም መሪውን ጨምሮ 9 አባላት መደምሰሳቸው ታውቋል። ሌሊቱን በተፈጸመው የተጠና ጥቃት አስከሬኑን ያታከፈው የአርመኔው ሰራዊት ከጥቅም ውጭ ሆና በቦምብ የጋየችውን ፓትሮል ሲገትት ያደረሰ ሲሆን ከቀናት በፊት በንጉሥ ተክለ ሃይማኖት ክፍለ ከተማ በተፈጸመ ጥቃት እንዲሁ 23 አድማ በተና አባላት መደምሰሳቸው ይታወሳል። በሌላ ዜና ምኒልክ እዝ 102ኛ ኮር ምስራቅ አማራ ቀጠና ወታደራዊ ተዋጊ መሐንዲስ የሰራዊት አባላትን በደማቅ ሁኔታ አስመረቀ። ጀብደኛው የ102ኛ ኮር ዛሬም እንደ ትናንቱ ለሰራዊታችን የተለያዩ ስልጠናዎችን በመስጠት የሚታወቀው ለተከታታይ 3 ወራት ያሰለጠናቸውን የተዋጊ መሐንዲስ ስልጣኞችን አስመረቀ። የምረቃ ፕሮግራሙን የመክፈቻ ንግግር በአርበኛ ዘውዱ ዳርጌ የ102ኛ ኮር ምክትል ወታደራዊ አዛዥ የተደረገ ሲሆን ለስልጣኞቹ እንኳን ደስ ያላችሁ መልእክት ካስተላለፉ በኋላ ወታደራዊ አዛዡ አያይዘው እንደተናገሩት ከሆነ የብልጽግናን ጨፍጫፊ አገዛዝ በአጭር ጊዜ ለማስወገድ የቴክኖሎጂ ሽግግር በማድረግ የተለያዩ ስልጠናዎች በየክፍለ ጦሮች ያለማቋረጥ እንደሚቀጥሉ ጠንከር ያለ ሐሳብ አስተላልፈዋል።
በተጨማሪም ከ101ኛ ኮር ከ102ኛ ኮር እንዲሁም ከልዩ ዘመቻ የተወጣጡት የተዋጊ መሐንዲስ አሰልጣኞች አርበኛ ሀየሎም ሲሳይ፣ አርበኛ ዮሴፍ ሲሳይ፣ አርበኛ ፋሲል ጸጋዬ፣ አርበኛ ዳዊት ጸጋይና አርበኛ አዳነ መኮንን እንደተናገሩት ያለ ጦርነት መኖር ከማይፈልገው የብልጽግና አገዛዝ የአማራን ሕዝብ በቀላሉ ነፃ ለማውጣት ከ102ኛ ኮር በሁሉም ክፍለ ጦሮች የተወጣጡ ሰልጣኞችን በተግባርና በንድፍ ሐሳብ የተደገፈና ውጤታማ የሆነ የተዋጊ መሐንዲስ ስልጠና ለሰልጣኞች መስጠታቸውን ተናግረዋል። በመጨረሻም 102ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ ሻምበል አሌና፣ የ102ኛ ኮር የህዝብ ግንኙነት ኃላፊ አርበኛ አታሎ ሙሉጌታ ለተዋጊ መሐንዲስ ስልጣኞች እንኳን ደስ ያላችሁ መልእክት ካስተላለፉ በኋላ የአማራን ህዝብ በምርጫ ስም በኃይል ለማንበርከክ ህገ መንግስታዊና መዋቅራዊ በደል ለማስቀጠል እንዲሁም በምርጫ ካርድ የአማራን ቸፍቸፋ ለማስቀጠል የመታውን የብልጽግና አገዛዝ ለማስወገድ በሌሎች ኮሮች ለሚገኙ ክፍለ ጦሮች ስልጠናው ጥሩ ተመክሮ መሆኑን ገልጸዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በአራት አቅጣጫዎች የመታውን የጠላትን ኃይል በመምታት ድልን ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ትናንት ታሪካዊ አንድነቱን ባበሰረ ማግስት በዛሬው ዕለት በከፈተው መጠነ ሰፊ ማጥቃት በወንበር አስጠባቂው የአብይ አህመድ ሰራዊት መከላከያ በአድማ በተናና በሚሊሻ ኃይሎች ላይ ድልን ተቀናጅቷል። ከሁለቱ ግዙፍ ኮሮች በተወጣጡ ሻለቆች የጠላትን ኃይል እንደ ገብስ ሲወቁት አምሽተዋል። መሐመድ ቢሁነኝ ኮር ተሰማር ገጤ የክፍለ ጦር ከመሃል ሜዳ ተነስቶ ወደ ባሺ የገሰግስ የነበረውን የአገዛዙን አራዊት ሰራዊት መንገድ በመዝጋትና የገነባውን ምሽግ በመሰባበር ወደ መጣበት እንዲፈረጥጥ አድርጓል። በግሼ ወጀድ ጦር መሳያ ግንባር የመሐመድ ቢሁነኝ ኮር የአስተጉማ ተራራ ክፍለ ጦር ከግሼ ወደ ወጀድ የሚወስደውን ዋና መስመር ይዞ የነበረውን የጠላት ኃይል ድባቅ መቶታል። በዚህ ውጊያ አንድ ሙሉ የጠላት ኤፍኤስአል ቢሱዙ ሙሉን የጠላት ኃይል ለወሬ ነጋሪ በማይተርፍ ሁኔታ አይቀጡ ቅጣት ተቀጥቷል። እንዲሁም ከአጣዬ መሃል ሜዳ መስመር የአጼ ዘርአ ያዕቆብ አንደኛ ኮር ስር የሚገኙት የ7 ክፍለ ጦር እና የአጼ ይኩኖ አምላክ ክፍለ ጦር በአንድነት በመሆን ከአጣዬ ወደ መሃል ሜዳ በሚወስደው መንገድ ጓሳ ላይ መሽጎ የነበረውን ወራሪ ኃይል አመጥ አድርገውታል። በዚህም አራቱ ክፍለ ጦሮች በወሰደው ብርቱ እርምጃ በጠላት ላይ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ ደርሶበታል። በዛዩ አውደ ውጊያ የብአዴንና የብልጽግና ወንበር ጠባቂ ኃይሎች በርካታ የጦር መሳሪያዎችና ትጥቆች በፋኖ እጅ ተማርከዋል። ትናንት በአንድነት ቆመን ዛሬ ደግሞ በተግባር ድልን ማበሰራችን ለኛ የአማራ የነጻነት ማማ የጠላት የውድቀት መጨረሻው መሆኑን አሳይተናል።